መወገድ ያለበት ይወገድ ሲሉ ሚኒስትሩ መናገራቸው አስደንጋጭ ነው ተባለም። የአብይ አህመድ የቅርብ ተጠሪ የሆኑት ሚኒስትሩ ስልጣናቸውን ለማጽናት ሲሉ መወገድ ያለበት ይወገድ ሲሉ መናገራቸው የበርካቶችን ቀልብ ስቧል። ተጨማሪ መረጃ አለን፣ በስፋት ታደምጡታላችሁ። በአማራ ክልል አሁንም በሁለቱ ተፋላሚ ጦር ኃይሎች መካከል ከባባድ ውጊያዎች ሞቅ ደመቅ እያሉ እንደቀጠሉ ሲሆን በማህበረሰቡ ላይ እየደረሰ ያለው ሰብአዊ ማህበራዊና ቁሳዊ ኪሳራ የዕለት ከዕለት የኑሮ ሰቀቀን ደቅኗል። የ4 ኪሎ ባለዙፋን ወታደሮች በደረቱ ክላሽ ያነገበውን የፋኖ ኃይል መግታት አልቻሉም ሲባሉ በአጸፋዊ ምላሻቸው በንጹሃኖች ላይ የሚፈጽሙት ጭፍጨፋ ከወታደራዊ ስነ ምግባር ያፈነገጠ የህዝቡን ህይወት ቀስ በቀስ እየነጠቀ የቀጠለ ስለመሆኑ ምንጮች አስረድተዋል። በአራቱም የአማራ ግዛቶች ያልተቋረጠው ውጊያ ፋኖ በሰራዊቱ ላይ፣ ሰራዊቱ በህዝቡ ላይ ያፈሙዛቸውን ምላጭ መሳብ አለማቆማቸው የከፋ ችግር አስከትሏል። በሰሜን ወሎ ዞን ስሪንቃ ከተማ በተፈጸመ የከባድ መሳሪያ ጥቃት የአባትና ልጅ ህይወት አልፏል። የመንግስት ጦር በአካባቢው በፈጸመው የከባድ መሳሪያ ጥቃት አንድ የ65 ዓመትና የ23 ዓመት ልጃቸው መገደላቸውን የአካባቢው ነዋሪዎች ተናግረዋል። በተመሳሳይ በርካታ ንጹሃን በተረሸኑበት ምድር የአባወራ ሚስት በአራት ወታደሮች መደፈሯ ተሰምቷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል ሲባል ምንም አይነት ውጊያ በሌለባቸው ትንንሽ ከተሞች ሲቪሊያንን ብቻ ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎችን ለቀናት ፈጽሟል ተብሏል። መረጃዎቹን በዝርዝር ዘናቸዋል፣ ታደምጧቸዋላችሁ። የእዱሃ ከተማ እና በጎይ ቀበሌ ደረቅ ወንዝ አዲሱ ገበያ የተባሉ ቦታዎች ላይ ብልጽግና ከባድ ኪሳራን አስተናግዷል። በሌላ በኩል የ12ኛ ክፍለ ጦር ዙ 23 ተኳሽ ፋኖን መቀላቀሉ ይፋ ተደርጓል። መረጃውን ይዘነዋል፣ ታደምጡታላችሁ። አሳሳች መረጃ ተጽፎ ሲታይ ርካሽ ከኪስ ሲከፈል እጅግ ውድ እየሆነ መጥቷል በሚልም የኤሌክትሪክ ክፍያ ቅሬታ ተነሳበትም። የኢትዮጵያ ኤሌክትሪክ አገልግሎት ኢትዮጵያ አሁንም ዝቅተኛ የኤሌክትሪክ ታሪፍ ተግባራዊ እንደምታደርግ ያውቃሉ የሚል አንድ አሳሳች መረጃ ከሰሞኑ አጋርቶ የበርካቶችን እይታም ስቧል። በአርሲ የሰማዕታት ምድር አሁንም እረፍት አላገኘም ተብሏል። በምስራቅ አርሲ ዞን በመርቲ ወረዳ በፈረቀሳ ቀበሌም ለ18 አጥቢያ ከ10 ሰዓት ጀምሮ በአካባቢው በተደጋጋሚ ክርስቲያኖችን በመጨፍጨፍ የሚታወቁት አክራሪ እስልምና ተከታዮች ብዙ ጥፋትና ውድመት አድርሰዋል ተባሉ። ሌላኛው የሰዓቱ መረጃችን ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦች እንደምን ቆያችሁ? እነሆ የካቲት 18 ቀን 2018 ዓ.ም የቀኑን አስቸኳይ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። በድጋሚ አብራችሁን ቆዩ። በሰሜን ወሎ ዞን ስሪንቃ ከተማ በተፈጸመ የከባድ መሳሪያ ጥቃት የአባትና ልጅ ህይወት አለፈ። የመንግስት ጦር በአካባቢው በፈጸመው የከባድ መሳሪያ ጥቃት አንድ የ65 ዓመት አባትና የ23 ዓመት ልጃቸው መገደላቸውን የአካባቢው ነዋሪዎች ተናግረዋል። ነዋሪዎቹ በሰጡት አስተያየት የከባድ መሳሪያ ጥቃቱ በመኖሪያ ቤት ላይ መድረሱን ገልጸዋል። ሁለቱ ግለሰቦች ህይወታቸው ያለፈው በቤት ውስጥ ስለነበሩ እንደሆነ ገልጸው ሌሎች የቤተሰብ አባላት ከቤት ውጭ በመሆናቸው ከጥቃቱ መትረፋቸውን አስረድተዋል። ከአባትና ልጁ በተጨማሪ በቤት ውስጥ የነበሩ እንስሳቶቻቸው ተገለዋልም ተብሏል። በአካባቢው የነበረው ተኩስ ከባድ እንደነበር የገለጹት ነዋሪዎቹ ከአዲስ አበባና ከደሴ የመጡ ተጓዦች መንገዱ በግጭቱ ምክንያት በመዘጋቱ ህይወታቸውን ለማትረፍ ከተሽከርካሪው ወርደው በመኖሪያ መንደሮች ለመግባት መገደዳቸውን አስረድተዋል። የዓይን እማኞች የከባድ መሳሪያ ጥቃቱ የደረሰው ሰሞኑን የፋኖ ኃይሎች በወልዲያ ዙሪያ ሰፍሮ በሚገኘው የመከላከያ ኃይል ላይ ጥቃት ማድረሳቸውን ተከትሎ መሆኑን ገልጸዋል። በዚህ ጦርነት ከታጣቂዎቹ ከፍተኛ ጉዳት የደረሰበት የመንግስት ጦር በወሰደው የአጸፋ እርምጃ ነው ንጹሃን ዜጎች ህይወታቸው ያለፈውም ተብሏል። የእዱሃ ከተማ መሃል እና በጎይ ቀበሌ ደረቅ ወንዝ አዲሱ ገበያ የተባለ ቦታ ላይ ብልጽግና ከባድ ኪሳራን አስተናግዷል። በሸበል በረንታ ወረዳ የእዱሃ ከተማ ምሽጉ የሚገኘው ያጋዙ ሰራዊት የካቲት 17 ቀን 2018 ዓ.ም ወደ ጎይ ቀበሌ ደፈጣ ጥሎ በሚጠባበቅበት ሰዓት በወቅቱ መረጃ የደረሳቸው 64ኛ ክፍለ ጦር ፋኖ አባላት በጎይ ቀበሌ ደረቅ ወንዝ የእዱሃ መሃል ከተማ በረንታ ትምህርት ቤትና አዲሱ ገበያ በተባሉ ቦታዎች ባደረጉት ውጊያ 3 ያጋዙ ሰራዊት አባላት ሲሸኙ 9 ተጨማሪ ሰራዊት አባላት ቀላልና ከባድ ቁስለኛ መሆናቸው ተረጋግጧል። በሸበል በረንታ አካባቢውን ነዋሪ ባህል እሴትና ወግ በመጣስ ተልኮ ላይ የነበር ምኒሻ አቡሽ ሰዋልና ሌሎች በስም ያልተጠቀሱ ያጋዙ ሰራዊት አባላት ቅጥረኛ ምኒሻዎች ቀላልና ከባድ ቁስለኛ ሆነው ደብረ ማርቆስ ሪፈራል ሆስፒታል መግባታቸውን ለማረጋገጥ ተችሏል።
መወገድ ያለበት ይወገድ ሲሉ ጌታቸው ረዳ መናገራቸው ቀልብ ስቧል። ጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም በአዲስ አበባ ከትግራይ ከተውጣጡ የፖለቲካ ሰዎች ጋር ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ ለመምከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነት እንዳይነሳ እናድርግ ሲሉ ተናግረዋል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናድርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ላይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም፣ ለታጋዮችም ሆነ ለህዝቡ አያስብም። ግጭት ከመነሳቱ በፊት ማድረግ ያለብንን ሁሉ እናድርግ። አንድ የግጭት ከተነሳ ግን የፌዴራል መንግስቱን ቁመህ ተመልከት፣ ስራን አትስራ ማለት አንችልም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉ ተናግረዋል። ጉዳዩ የሚኒስተሩን የሰላም ፍላጎት ያሳየ ነው የሚሉ አስተያየት ሰጪዎች ባይጠፉም፣ ነገር ግን የስምረት ፓርቲ መስራቹና መሪው ጌታቸው ረዳ ይህንን ያሉት በትግራይ የቀድሞ አመራሮች ጓዶቹ ላይ እንዲሁም በትግራይ ህዝብ ላይ የማያዳግም እርምጃ ለመውሰድና የብልጽግናውን አስከፊ የጦርነት ውድመት ለማስከተል ድጋፍ የተሰጠበት አስተያየት ነው የሚሉትም አልጠፉም። በተመሳሳይ በርካታ ንጹሃን በተረሸኑበት ምድር የአባወራ ሚስት በአራት ወታደሮች መደፈሯ ተሰምቷል። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በአብዮ ጎርባ ቀጠና የግፍ ግፍ ተፈጽሟል። ከሀብት ንብረት ዝርፊያና ቃጠሎ ባሻገር የአባወራ ሚስቶች ተደፍረዋል። አንዲትን እናት ለአራት ደፍረዋታል። በሌላ በኩል በወግዱ ውጊያና በጉዞ መሃል የደከሙትን የጠላት ኃይል አባላትም የራሳቸው አመራሮች አስረሽነዋቸዋል ተብለዋል። በመብረቅ ክፍለ ጦር ጥቃት የተዳከመው ጦር ወደ መጣበት መመለስ ሲሳነው ዳገት መውጣት ያልቻሉት የራሱ አባላትን መረሸኑ ነው የተነገረው። በእንዲህ እንዳለ የአብይ አህመድ አገዛዝ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምሕረት በመደብደብ ላይ ይገኛል ሲባል ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሲቪሊያንን ብቻ ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎችን ለቀናት ፈጽሟልም ተብሏል። የካቲት 17 2018 ዓ.ም ሰዋታ፣ ኩንብር ብሔራዊ የሚባሉ ትንንሽ ከተሞችና አካባቢያቸው ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽሟል። አብይ አህመድ ከዩናይትድ አረብ ኤሚሬትስ የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሺያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ ነው ሲል አስረስ ማረ ዳምጤ አማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አስረድቷል። 12ኛ ክፍለ ጦር ዙ 23 ተኳሽ ፋኖን ተቀላቅሏል። 10 አለቃ መሐባው አግማስ አያኖ የተባለው የሰሜን ምስራቅ እዝ 803ኛ ኮር 12ኛ ክፍለ ጦር ዙ 23 ተኳሽ የነበረው የመከላከያ ሰራዊት አባል በተደጋጋሚ ከብልጽግና ስርዓት ጎን ተሰልፎ ከአማራ ፋኖ ብሔራዊ ንቅናቄ ኃይሎች ጋር በተለያዩ አውደ ውጊያዎች ሲዋጋና ባለቆቹ ትዕዛዝም ከሲቪል ዜጎች እስከ ህዝባዊ ተቋማት በዙ 23 ከባባድ መሳሪያ ያለ ርህራሄ እንዲጨፈጭፍና እንዲዋድም ይገደድም እንደነበር ገልጿል። 10 አለቃ መሐባው መከላከያ ተቋም አሁን ላይ በዘራፊ እና ባላዋቂ መሪዎች እጅ በመውደቁ ዜጎች የተለያየ ታርጋ የተለጠፈባቸው ገንዘብ ይጠየቃሉ፣ ይታሰራሉ፣ ይደፈራሉ፣ ሀብታቸው እንዲወድም ይደረጋል። ሀገርም አደጋ ላይ ወድቃለች። ይህን ክስተት እያየውና እየሰማው ከተቋሙ ጋር መቀጠልን ትቼ ተቋሙን ለመታገል ወደ ፋኖ መጥቻለሁ ብሏል። 10 አለቃ መሐባው አግማስ ከመከላከያ ተቋም ወጥቶ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ጎንደሬ በጋሻው ክፍለ ጦርን ተቀላቅሏል። ክፍለ ጦሩም አስተማማኝ ዙ 23 ተኳሽ ሲቀላቀሉ በደስታ መቀበሉን ገልጿል። ብልጽግና ከያቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ እየፈረሰ ፋኖን እየተቀላቀለ መቀጠሉ ያጋዙን አወዳደቅ እያሳየም ይገኛል የተባለው። በተመሳሳይ 7 የደቡብ እዝ 202ኛ ኮር የብልጽግና ጋዝ ዙፋን ጠባቂ የነበሩ የሰራዊት አባላቶች ህዝባችንን አንወጋም አገራችንንም አናፈርስም በማለት ከነ ሙሉ ትጥቃቸው አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 102ኛ ኮርን ተቀላቅለዋል። የኮሩ አመራሮችም አቀባበል አድርገውላቸዋል። በአርሲ የሰማዕታት ምድር አሁንም እረፍት አላገኘም ተባለ። በምስራቅ አርሲ ዞን በመርቲ ወረዳ በፈረቀሳ ቀበሌ ታህሳስ 17 2018 ዓ.ም ለታህሳስ 18 2018 ዓ.ም አጥቢያ ከ10 ሰዓት ጀምሮ በአካባቢው በተደጋጋሚ ክርስቲያኖችን በመጨፍጨፍ የሚታወቁት አክራሪ እስልምና ተከታዮች ብዙ ጥፋትና ውድመትን አድርሰዋል ተባሉ። ስማ ተዋህዶ ከአካባቢው ከሞት ያመለጡ ሰዎች የሰጡትን መረጃ ጠቅሶ እንደዘገበው ከሆነ በግምት 10 ሰዓት በጀመረው ግድያ በውል ያልታወቁ ሰዎች መሞታቸውን ለጊዜው በስም የተለዩት ግን 4 ሰዎች መሆናቸውን እነሱም ሲሳይ ገዛኸኝ፣ ታደሰ ገነነ፣ ደስ ያለው ዝቄና አቢቲ ከድር በመባል የሚታወቁ ኦርቶዶክሳውያን ሰማዕትነትን መቀበላቸውን አረጋግጠናል ሲል ዘግቧል። ጽንፈኛው ቡድን ከግድያው በተጨማሪ ከዚህ በታች በዝርዝር የተቀመጡትን ክርስቲያኖች ቤት ከነሙሉ ንብረት አውድሟል ሲባል አልታየ ጸጋዬ፣ እንዳሻው ገነነ፣ ጌታ ወጋየው፣ አልማዝ አሰፋ፣ ግርማ ሙሉነህ፣ ኢሳያስ አለሙ፣ አደም እጅጉ፣ ሰይፈ ላቀው፣ ከበደ ወልዴ፣ ስንታየው ወልዴ፣ ከተማ አሰፋ የሚባሉ ግለሰቦች ንብረት እንደወደመም ተገልጿል።
ከአካባቢው እንደወጣው መረጃ ከሆነ የአካባቢው ክርስቲያኖች መከላከያ ካሁን ደርሶ ያድነናል ብለው ቢጠብቁም የመንግስት ድጋፍ እንዳለው በሚያሳብቅ ሁናቴ መንገድ ተዘግቶ ምንም እንዳይገባ በማድረግ ጽንፈኞቹ ከተማው ላይ መትረይስ ማጥመዳቸውን አረጋግጠናል ሲሉም ገልጸዋል። በዚህ ሳቢያ እስካሁን የሞቱ ቤተሰቦቻቸውን አስከሬን ማንሳት እንዳልቻሉም ተናግረዋል። በሌላ በኩል ለጊዜው ቁጥራቸው ያልታወቁ ክርስቲያኖችም ታግተው መወሰዳቸውን ለማወቅ ተችሏል። ከግድያው ያመለጡትን አንዳንዶቹን ክርስቲያኖች ደግሞ እግራቸው ወደ መራቸው ቦታዎች እየተሰደዱ ስለመሆናቸው ተነግሯል። በሀገራችን ኢትዮጵያ እየተፈጸመ ያለው የኦርቶዶክሳውያን እልቂት የመንግስት መዋቅር የሚያውቀው የሚደግፈው ሽፋን እየሰጠ የሚያበረታታው እንጂ ባልታወቁ ኃይሎች የሚፈጸም ወንጀል አይደለም ሲሉ ምንጮች ጨምረዋል። በሌላ በኩል በሁለቱ የእምነት ተቋማት ላይ የእርስ በርስ ግጭት ለመፍጠር መንግስት አቅዶ እየሰራበት ያለው ጉዳይ ነው ሲሉም ጨምረዋል። አሳሳች መረጃ ተጽፎ ሲታይ ርካሽ ከኪስ ሲከፈል እጅግ ውድ እየሆነ መጥቷል በሚል የኤሌክትሪክ ክፍያ ቅሬታ ተነሳበትም። የኢትዮጵያ ኤሌክትሪክ አገልግሎት ኢትዮጵያ አሁንም ዝቅተኛ ኤሌክትሪክ ታሪፍ ተግባራዊ እንደምታደርግ ያውቃሉ የሚል አንድ አሳሳች መረጃ ከሰሞኑ አጋርቶ ነበር። የኢትዮጵያ ኤሌክትሪክ የክፍያ መጠን ወደ ዶላር ተቀይሮ ሲታይ ትንሽ ይመስላል እንጂ ጉዳዩ ግን ሌላ መዘዝ የያዘ ነው ተብሏል። በመጀመሪያ የኢትዮጵያ ታሪፍ ተብሎ የቀረበው ስሌት 0.005 እስከ 0.035 ዶላር እጅግ አነስተኛ ኤሌክትሪክ አምፖል ብቻ ለሚጠቀሙ የተቀመጠ ስሌት እንጂ ስቶቭ፣ አነስተኛ ማሽኖች ወዘተ ቤቱ ያለው ህዝብ ላይ የሚታሰበው የስሌት መጠን አይደለም ሲባል የንግድ ድርጅቶችና ተቋማትም ይህ አነስተኛ ስሌት አይመለከታቸውም፣ ከፍ ያለ ታሪፍ ይከፍላሉም ተብለዋል። ሁለተኛው ደግሞ የነፍስ ወከፍ ገቢው አነስተኛ የሆነ ሀገርንና ህዝብን ከፍ ያለ ገቢ ካላቸው ሀገራትና ህዝቦች ጋር ማነጻጸሩ ልክ አይደለም ሲባል በኪሎዋት ተተምኖ እና በዶላር ተሰልቶ ሲታይ ትንሽ የሚመስል የኤሌክትሪክ ክፍያ እንደ ኢትዮጵያ ላለ የነፍስ ወከፍ ገቢው አነስተኛ ለሆነ ሀገር ይባስ ውድ መሆኑ ተገልጿል። አንድ ኬንያዊ አሁን ላይ ከኢትዮጵያቸው ከ3 እስከ 4 እጥፍ የሆነ የኪስ ገቢ ያገኛል የሚሉ መረጃዎች ቢወጡም እጅግ ከፍተኛ የሆነ ኤሌክትሪክ መቆራረጥ ባለባት በኢትዮጵያ ዜጎች ለሻማ፣ ኩራዝ፣ ባትሪ፣ ጄኔሬተር ወዘተ የሚያወጡት ተጨማሪ ወጪ ስላለ የሌሎች ጎረቤት ሀገራት ዜጎች ከሚያወጡት የበለጠ መሆኑም ይገመታል። ይህም የስሌት መጣረስ ያስከትላል። አራተኛው ደግሞ የዶላር ስሌት ነው። ዶላር በከፍተኛ ደረጃ እንዲዳከም በመደረጉ የአሁኑን የኤሌክትሪክ ታሪፍ ስሌት እጅግ ትንሽ ይመስላል። ብር ከመዳከሙ በፊት ይህ ስሌት ብናየው ለአንድ ኪሎዋት በሰዓት 0.014 ዶላር ነበር። አሁን ግን 0.005 ዶላር ነው። ይህም የብር ዋጋ ማጣት አንዱ ምልክት ነው። በመጨረሻም የአፍሪካ የውሃ ማማ እየተባለች የምትጠራና የህዳሴ ግድብ መገኛ የሆነችውን ሀገር የያዙት ኢትዮጵያውያን ኤሌክትሪክ ይበልጥ ርካሽ መሆን ይገባዋል እንጂ አሳሳች በሆነ መልኩ ታሪፍ ትንሽ ነው ተብሎ በመጻደቁ ዋጋ የለውም ሲል መሰረት ሚዲያ ዘግቧል። የኤሌክትሪክ ታሪፍ ታይቶ በማይታወቅ መጠን እየጨመረ ነው። በአበዳሪው በአይኤምኤፍ ጎትጓችነት ገና በመጪዎቹ 3 ዓመታት ክፍያው ከ3 እስከ 4 እጥፍ ይጨምራል ተብሎም እቅድ ተይዟል። አሁን ላይ አንድ ሰው የ500 ብር የመብራት ካርድ ሲሞላ 210 ብር ተቆርጦ 290 ብር ብቻ ወደ ኤሌክትሪክ እየገባለትም ይገኛል። እንዲህ አይነት 40% ታክስ በየትኛውም ሀገር የለም ሲል ዘገባው ስለ ጉዳዩ ጠቁሟል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። ጤና ይስጥልን።